ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ከምሳሳት በኋላ በወጡ መረጃዎች ከሆነ ትላልቅ በዝውውር በኩል በመዘገብ የሚታወቁ ትላልቅ የእንግሊዝ ዘጋቢዎች ይዘው በወጡት ከማንቸስተር ዩናይትድ ጋር በተገናኘ የቼልሲውን አማካይ አንድሬ ሳንቶስን ብራዚላዊውን አማካይ ለማስፈረም ዩናይትድ ጠንካራ ፍላጎት እንዳለው በመግለጽ የክለቡን የአማካይ ክፍል ለውጥ በዚህ የዝውውር መስኮት ለማጠናከር ማንቸስተር ዩናይትዶች እንግዲህ በርካታ አማራጮችን በዚህ የዝውውር መስኮት ሲሞክሩ እንደነበር ይታወሳል። ከዚህ በፊት ማንቸስተር ስሙ በተደጋጋሚ ከኤሊየት አንደርሰን ጋር ተያይዞ ይነሳ ነበር። ማንቸስተር ሲቲ ይሄን ተጫዋች ማስፈረም ቻለ። ከዛም በኋላ የዩናይትድ ፕላን ወደ ዌስትሃሙ የቀድሞ አማካይ ማቲያስ ፈርናንዴዝ ፊታቸውን አዞሩ። ከማቲያስ ፈርናንዴዝ ጋር በነበረው አሰልቺ ረዘም ያለ ድርድር እንግዲህ ማንቸስተር ዩናይትድ በተጫዋቹ ብቃት በአስተማማኝነቱ መጥቶ ከሚሰጠው አገልግሎት ጋር በተያያዘ በተለይ ምርጫውን ዩናይትድና ዩናይትድን ብቻ እንዲያደርግ መፈለጋቸውን ተከትሎ ይሄ ተጫዋች ዌስትሃም ከሚፈልገው ክፍያ ጋር በተገናኘ ማንቸስተር ዩናይትድ የዚህ ተጫዋች አቅምና አሁን የሚገኝበት እድሜ በተለይ በቻምፒየንሺፕ ከሚሳተፍ ክለብ ለመግዛት ይህን ያክል ክፍያ ዩናይትዶች ለመፈጸም ፍላጎት አልነበራቸውም። ምንም እንኳን ወደ ቶትናም ማቲያስ ፈርናንዴዝ ከተዘዋወረ በኋላ በሚወጡ መረጃዎች ማንቸስተር ዩናይትድ በመጨረሻ ሰዓት ይህን ተጫዋች ለማስፈረም 80 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ ለመክፈል ጥያቄ አቅርቦ ቢሆንም ነገር ግን ቶትናሞች ሙሉ 85 ሚሊዮን ፓውንድን ፊክስድ ፊ እንደ ኮንትራቱ ተቆራርጦ የሚከፈል የክፍያ ስርዓት ማቅረባቸውን ተከትሎ ማንቸስተር ዩናይትድ ሁለተኛውንም ኢላማ በቶትናም ተነጥቋል። ከዛም በኋላ በዩናይትድ ራደር ውስጥ እንዳለ በአምበሉ ብሩኖ ፈርናንዴዝ ምክንያት ጥቆማ ተደርጎ ከኒውካስል ዩናይትድ ይፈርማል ተብሎ በብዙ የመረጃ ዘጋቢዎች ሲወጣ የነበረው ጣሊያናዊው ሳንድሮ ቶናሊ ላይ ዩናይትድ ፍላጎት እንዳለው ጠንካራ የሆነ ፍላጎት እንዲሁም ከቶናሊ ኤጀንት ጋር በብላክፑል ተገናኝተው ፊት ለፊት መነጋገራቸው በአንድ ወቅት ሲዘገብ ነበርና ቶትናም ይህንንም ተጫዋች 92 ሚሊዮን ፓውንድ ሲደመር 7 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር ተስማምተው ቶናሊንም ቶትናም መንጠቅ ቻለ። ስለዚህ የገበያ ሁኔታ የአከፋፈል ስርዓት በተለይ ማንቸስተር ሲቲ እና ቶትናም በዚህ የዝውውር መስኮት ለሶስቱ ተጫዋቾች የከፈሏቸው ክፍያዎች ከብቃታቸው በላይ ነው፣ ተጫዋቾቹ ይህን ያክል ክፍያ ያወጡ በማለት አብዛኛው የእግር ኳስ ቤተሰብም የትላልቅ ሚዲያ ሪፖርተሮችም ይህን የክፍያ ስርዓት ቢቃወሙም ግን ክፍያው ተፈጽሞ እነዚህ ተጫዋቾች የየክለባቸው ንብረት ሆነዋል ተዘዋውረው። ነገር ግን ይሄ የዝውውር መስኮት ለአንድ ተጫዋች የመልቀቂያ ዋጋ የሚጠየቅበት ክፍያና የተጫዋቾቹ ብቃት አሁን ላይ የሚገኘው የኮንትራት እድሜ ከሚከፈለው ክፍያና ከተጫዋቾቹ አገልግሎት አንጻር በጣም የተጋነነ ነው የሚል አስተያየቶች ይነሳሉ። ከነዚህ መካከል እንግዲህ በዋነኝነት የማንቸስተር ሲቲ የአከፋፈል ስርዓት ለቶትናም ገንዘብ አወጣጥ በር እንደከፈተ በትናንትናው ዕለት አትሌቲክስ በዚህ ዙሪያ ሰፊ ፕሮግራም ሰርቶ ነበር፣ ሰፊ ዘገባ ይዞ ወጥቶ ነበር። በተለይ ማንቸስተር ሲቲ ለኤሊየት አንደርሰን 116 ሚሊዮን ፓውንድ የብሪቲሽ ተጫዋቾችን ሪከርድ ሰብሮ በብሪቲሽ የሚገኙ ወይ
የእንግሊዛዊ ተጫዋቾች ላይ እንዲህ አይነት ክፍያ ከዚህ በፊት ተከፍሎ አያውቅም። ትልቁ የብሪቲሽ ሪከርድ እንግዲህ እንደምታውቁት በደክላን ራይስ ነው የተያዘው። ከዛም በኋላ እንግዲህ ኤሊየት አንደርሰን ነው ማንቸስተር ሲቲ ይሄን ያክል ክፍያ በመክፈል ሪከርዱን ማሻሻል የቻለው። ነገር ግን የኤሊየት አንደርሰን የኮንትራት ዘመን ቆይታ በኖቲንጋም ፎረስት የነበረው 3 ዓመት ተኩል ነው። ለ3 ዓመት ተኩል ኮንትራት ነው እንግዲህ 116 ሚሊዮን ፓውንድ የተከፈለው። በተመሳሳይ የማቲያስ ፈርናንዴዝ የኮንትራት እድሜ የነበረው 3 ዓመት ተኩል ነው። ይህም ተጫዋች ከሳውዛምፕተን ወደ ዌስትሃም በ38 ሚሊዮን ፓውንድ ከተዘዋወረ በኋላ የ4 ዓመት ተኩል ኮንትራት ነበር የፈረመው። አንድ የውድድር ዓመት ሙሉ በዌስትሃም ቆይታ ያደረገ 12 ወራትን። ከዛም በኋላ ነው ለሽያጭ የወጣው። እንደውም የበለጠ የማቲያስ ፈርናንዴዝን ዝውውር ወደ ማንቸስተር ዩናይትድ የበለጠ በአንዳንድ መመዘኛዎች ያዘነበለ ነው ተብሎ ከዚህ በፊት በሚወጡ መረጃዎች ሲዘገብ የነበረው የማንቸስተር ዩናይትድ አሁን ቴክኒክ ዳይሬክተር ጄሰን ዊልኮክስ ተጫዋቹን በመጀመሪያ ከስፖርቲንግ ሊዝበን መልምለው ማምጣት ችለው ነበር በወቅቱ በ18 ሚሊዮን ፓውንድ። ይህን ተጫዋች በሳውዛምፕተን እንደምታውቁት የሮሚዮ ላቪያን የተለያዩ ተጫዋቾች በማንቸስተር ሲቲ እንደምታውቁት ከኤንዞ ማሬስካ ጋር በቅርበት ሲሰሩ የነበሩት በተለይ ኤሊት ፉትቦል ዴቨሎፕመንት ላይ በጣም በእንግሊዝ እግር ኳስ እውቅ ከሚባሉ ባለሙያዎች መካከል አንዱ የሆኑት ጄሰን ዊልኮክስ አሁን ላይ በማንቸስተር ዩናይትድ ቴክኒክ ዳይሬክተር ሆነው እየሰሩ ነው የሚገኙት እና ማቲያስ ፈርናንዴዝም ማንቸስተር ዩናይትድ ያስፈርማል የሚለው ተስፋ በጣም ሰፊ ነበር። ግን ዩናይትድ ከተጫዋቹ አገልግሎትና አሁን ላይ ከሚገኝበት እድሜ ይሄን ያክል ክፍያ አይገባውም ብለው ስላመኑ ዝውውሩ ላይ እንግዲህ ተቀዛቅጸው በስተመጨረሻም ቶትናሞች በመግባት ነበር ይሄን ተጫዋች ከተቀናቃኝ ክለባቸው ማስፈረም የቻሉት ከደርቢው እዛው ለንደን ከሚገኘው ሌላኛው ክለብ እና ማንቸስተር ዩናይትድ እነዚህ 3 አማካዮች የማንቸስተር ዩናይትድ የዚህ ዝውውር መስኮት ፕራዮሪቲ ታርጌት ነበር፣ ቅድሚያ የሚሰጣቸው ኢላማዎች ነበሩ። ግን የክፍያ መንገዱ የሚጠየቅባቸው ክፍያ በጣም የተጋነነ ስለሆነ ዩናይትድ በገበያ ላይ አማራጩን እየሞከረ ነው። ከተለያዩ ክለቦች ጋር ድርድር እያደረገ ነው። የተለያዩ ክለቦች እንግዲህ አሁን ላይ አማካዮችን ለሽያጭ አወጡ። ማንቸስተር ዩናይትድ ኦፈር ይዞ ቢመጣ ተቀባይነት ያገኛል ወይ በሚለው ዩናይትዶች ገበያ ላይ ከፍተኛ ጥረት እያደረጉ ነው የአማካይ ክፍሉን ለማደስ። በተለይ የማኑኤል ኡጋርቴ ጉዳትም ለዩናይትድ ሌላ አዲስ ራስ ምታት ይዞ መጥቷል። ይሄ ተጫዋች በዚህ የዝውውር መስኮት ከማንቸስተር ይለቃል ተብሎ ሲጠበቅ ነበር። በተለይ የክፍያው የተጫዋቹ የሽያጭ ገቢ ለዩናይትድ ጥሩ አቅም በዝውውር መስኮቱ ኢንቨስት ለማድረግ ያግዛል ተብሎ ሲጠበቅ እንግዲህ ማኑኤል ኡጋርቴ በጣም ከባድ ጉዳት አስተናግዶ ረዘም ላለ ጊዜ ከሜዳ ይርቃል። ስለዚህ አሁን ማንቸስተር ዩናይትድ ተጫዋች ለቆ አይደለም ያስፈርመው፣ የዚህንም ተጫዋች የስኳድ ጉለት መሙላት ያስፈልጋል። እንደ ስኳድ አንድ ተጨማሪ ተጫዋች ማስፈረም ሌላ አዲስ እቅድ ይሆናል። መጀመሪያም ክለቡ በአማካይ ዲፓርትመንት ከፍተኛ ኢንቨስትመንት ለማድረግ ከተለያዩ ክለቦች ጋር ድርድር አድርጓል። እዚህ ላይ ነው እንግዲህ ተጨማሪ ጉዳት ኡጋርቴ በዓለም ዋንጫ ያስተናገደው። የካሴሜሮ ቀጥተኛ ተተኪም ያስፈልገዋል። ዩናይትድ ደግሞ በአንድ ወቅት በነ ክሪስ ዋይለር ለክለቡ ቅርበት ካላቸው የዴሊ ሜል ሪፖርተሮች እንደሚሉት ከሆነ የአማካይ ክፍሉን ኤክስ ፋክተር በዚህ ዝውውር መስኮት ለማዘዋወር ዩናይትድ ፕላን አድርጓል እና ፕላኖቹ በ3 ስቴጅ የተከፋፈሉ ናቸው። የ80 ሚሊዮን ፓውንድ፣ የ40 ሚሊዮን ፓውንድ ከዛን ደግሞ የ20 ሚሊዮን ፓውንድ አማካይ። በዚህ የክፍያ መንገድ የአማካይ ክፍሉን በ3 ተጫዋቾች ለመገንባት አሁን እንግዲህ የፕላን ለውጥ መደረጉንም ነው እዚህ ጋር ተያይዞ እየወጣ የሚገኘው። ነገር ግን ትናንት ምሽት ከወደ ፈረንሳይ ለፒኤስጂ በጣም የበለጠ ቅርበት እንዳለው የሚታወቅ ባለፉት ጊዜያት ከብራድሊ ባርኮላ ጋር ከያን ዲያሞንዴ ጋር በተያያዘ እንዲሁም ጎንካልቮ ራሞስ ወደ ኤሲ ሚላን የሚያደርገውን በኤሲ ሚላን ሪከርድ 75 ሚሊዮን ዩሮ ክፍያ ወደ ኤሲ ሚላን ቀደም ብሎ ሊዘዋወር እንደሚችል ጥቆማ በመስጠት ምንጮቹን የታመነ ያደረገው አንድ
ሪፖርተር እንዳንለው ለየትኛው ሚዲያ በቀጥታ ተወካይነት ወይም የስራ ቅጥር የለውም። ግን በኤክስ ገጽ ላይ በጣም ከፍተኛ ተቀባይነት ያገኘ እንደ ውስጥ አዋቂ የሚታይ አንድ ዘጋቢ እንደሚለው ከሆነ ኤክስክሉሲቭ ኒውስ ብሎ የኔ ነው ባለው መረጃ መሰረት እንግዲህ ትናንት ምሽት የኤደርሰን ዝውውር ወደ ማንቸስተር ዩናይትድ የሚያደርገው በቀጥታ ውድቅ ሆኗል ወይም የዝውውሩ ሂደት ተቋርጧል። ይሄን ብቻ ነው የጻፈው። ከዛም በኋላ እንግዲህ በዝውውር በኩል የታመኑት እነ ፋብሪዚዮም ከእንግሊዝም የሚገኙ ዘጋቢዎች ደግሞ ከማንቸስተር ዩናይትድ ቀጥተኛ መረጃ አለን፣ ይሄ ሩመርስ የሐሰት መረጃ ነው፣ ተጫዋቹ የመጀመሪያውን ስቴጅ ሜዲካሉን አጠናቋል፣ ሁለተኛውን ስቴጅ ሜዲካል ማንቸስተር ዩናይትድ ለማጠናቀቅ የብራዚልን የዓለም ዋንጫ ቆይታ እየተጠባበቀ ነው። ብራዚል የዓለም ዋንጫ ተሳታፊነቷን ስታጠናቅቅ ከተጫዋቹ ጋር ሁለተኛውን ዙር ሜዲካል አድርገው ዋናውን ስቴጅ ማለት ነው። የመጀመሪያው ሜዲካል ፎርማል ስቴፕ ነው። ሁለተኛው ሜዲካል ግን ሁሉንም ቅድመ ሁኔታዎች ተጠናቀው በሁለቱ ክለቦች መካከል የዶኩመንት ልውውጥ ተደርጎ ኦፊሻሊ ሬጂስተር ለማድረግ የመጨረሻው ስቴፕ ሁለተኛው ሜዲካል ለማድረግ ዩናይትዶች በራሳቸው ኦፊሻል ፔጅ በየትኛውም ሶሻል ሚዲያ የዚህን ተጫዋች ዝውውር ይፋ ያላደረጉት ሁለተኛው ሜዲካል እስከሚያጠናቅቅ ድረስ እየተጠባበቁ፣ ለዚህ ደግሞ የግድ የብራዚል የዓለም ዋንጫ ጉዞ መጠናቀቅ አለበት ብለው በጋራ ስምምነት እየተጠባበቁ ነው የሚገኙ። ስለዚህ ይሄ መረጃ ከእውነት የራቀ ነው፣ የሐሰት መረጃ ነው ሁሉም እያሉ የሚገኙት። ሁሉም ቅድመ ሁኔታዎች በስምምነት ተፈጽመዋል። አሁን ኦፊሻል ሬጂስተር እና ሁለተኛው ስቴፕ ሜዲካል፣ በተለይ ተጫዋቹ በቀጥታ የሕክምና ምርመራውን አድርጎ የሕክምና ምርመራውን አልፎ በሁሉም ቅድመ ሁኔታ ፎርማል ስቴፖች ሲጠናቀቁ ነው ኦፊሻሊ ማንቸስተር ዩናይትድ ስቴትመንት የሚያወጣው መግለጫ የሚያወጣው። እስከዛ ድረስ ግን ስምምነቶችም ሁሉም ቅድመ ሁኔታዎች ባሉበት ነው ያሉት። ምንም የተቀየረ ወይም የተቋረጠ የዝውውር ሂደት የለም እያሉ ነው የሚገኙት። እነ ቤን ጃኮብስም ዴቪድ ኦርኒስተንም ይህም አረጋግጧል። ስለዚህ አሁን ትናንት ምሽት እንደተመለከታችሁት ብራዚል በኖርዌይ 2-1 ተሸንፋ ከዚህ ውድድር ውጭ ሆናለች። ስለዚህ በቀጣይ የስራ ቀናት ከዛሬ ጀምሮ ማንቸስተር ዩናይትድ ይህን ኦፊሻል ፎርማል ስቴፖችን ይጀምራል ማለት ነው። ከዛም በኋላ ነው እንግዲህ እውነታው የሚታወቀው። ግን ይህም መረጃ አለኝ ያለውም ዘጋቢ በጣም ተቀባይነት ያለው ነው። እንደውም በቅርብ ሳምንት የምታስታውሱ ከሆነ የእንግሊዝ ሚዲያ የብራድሊ ባርኮላን ስም ከአርሴናል ጋር ያይዛል። ግን እኔ ያለኝ መረጃ እሱ አይደለም፣ ሌላ የእንግሊዝ ጠንካራ ክለብ ነው ይሄን ተጫዋች ሊያስፈርም የሚችለው ብሎ መረጃ ካወጣው በኋላ ነው እነ ፋብሪዚዮም የበለጠ ባርኮላ ከአርሴናል ይልቅ ወደ ሊቨርፑል የሚሄድ እድሉ ሰፊ ነው እያሉ የሚገኙት። እና ይሄም ዘጋቢ እንግዲህ መረጃው እንዲሁ ዝም ብሎ ያልተገባ መረጃ የሚያወጣ አይደለም። ግን አሁን የበለጠ ለዩናይትድ ደግሞ ቅርበት ያላቸው እነ ክሪስ ዋይለር ግን መረጃውን አስተባብለዋል። ገና ነው፣ ፎርማል ስቴፖች እና የተያዙት ስምምነቶች እንዳሉ ናቸው። ስለዚህ ምንም የተቋረጠ ነገር የለም። ባይሆን በቀጣይ ስራ ቀናት ሁለተኛው ሜዲካል ስቴፕ ይጀምራል። ያኔ ውድቅም ከሆነ ዝውውሩ ኦፊሻል የሚፈጸም ከሆነ ገና ነው የሚታወቀው። ነገር ግን ስምምነቶች ባሉበት ነው ያሉት የሚል ማረጋገጫ ሰጥቷል። ነገር ግን ዋናው ነጥባችን በዚህ ፕሮግራም አንድሪ ሳንቶስን ነው። ይሄ ተጫዋች እንደምታውቁት ከቫስኮ ዳጋማ ከ3 ዓመት በፊት ቼልሲዎች በቶም ዊኒስተርሊ ተመልምሎ ወደ ቼልሲ 18 ሚሊዮን ፓውንድ ተከፍሎበት የመጣ ወጣት ብራዚላዊ የ22 ዓመት አማካይ ነው። የበለጠ በ6 ቁጥር ዲፕ ላይን ፕሌይሜከር ሆኖ መጫወት የሚችል በአካል ብቃትም በፍጥነትም በጉልበትም አስተማማኝ አገልግሎት ያለው፣ በተለይ ደግሞ የቼልሲ አሰልጣኝ ሊያም ሮሲኒየር ከስትራስበርግ ከመጡ በኋላ የዚህን ተጫዋች የውሰት ውል ተቋርጦ ከስትራስበርግ በውሰት የነበረው ተጫዋች ወደ ቼልሲ መጥቶ የበለጠ በሊያም ሮሲኒየር የአሰልጣኝነት ዘመን በቼልሲ ቤት አጭር ጊዜ ውስጥ በርካታ ደቂቃዎችን አግኝቷል።
በተለይ የቼልሲ የተከላካይ ክፍል በአንድ ወቅት ተከታታይ ጨዋታዎችን በሊያም ሮሲኒር ድል በሚያደርግበት ወቅት የዚህ ተጫዋች ብቃት አስተማማኝ ነበር በወቅቱ። በዛም ወቅት ነው እንግዲህ ማንቸስተር ዩናይትድ በሜዳው ኤንዞ ማሬስካ ሳይሰናበቱ በፊት ቀደም ብሎ ከቼልሲ ጋር በነበረው ጨዋታ ፓልመር በጉዳት ምክንያት፣ ሮበርት ሳንቼዝ በቀይ ካርድ ከረፍት በፊት በተፈጠረው የቼልሲ ትርምስ በዛን ጨዋታ ነው እንግዲህ ተቀይሮ ከገባ በኋላ በአማካይ ስፍራ ያሳየውን ብቃት ተመልክተው እነ ክሪስቶፈር ቪቪያሊ የዚህን ተጫዋች እድገት አንዳንድ ሁኔታዎችን በቅርበት መከታተል እንደጀመሩ ዴሊ ሜል እየዘገበ የሚገኘው እና አሁን ላይ ተጫዋቹ የሞሲስ ካሴዶ የ7 ዓመት ኮንትራት እንደገና የተሻሻለ ኮንትራት መፈረሙ፣ ማድሪድ ደግሞ በቅርብ ሳምንት በኦፊሻል ፔጁ ኤንዞ ፈርናንዴዝ ለማስፈረም ምንም አይነት ፍላጎት እንደሌለው ተጫዋቹን እንደሚያደንቁት ግን ከተጫዋቹ ጋር የሚደረግ ማንኛውም አይነት ድርድር እንደሌለና ማድሪድ ተጫዋቹን ለማስፈረም ምንም አይነት ፍላጎት እንደሌለው ከገለጹ በኋላ የዚህ ተጫዋች ተመራጭ መሆንና የበለጠ በቦታው ላይ ደቂቃ የማግኘት እድሉ ጠባብ መሆኑን ተከትሎ ቼልሲ የዚህን ተጫዋች ፈላጊ ክለቦች የሚያቀርቡትን ክፍያ ለመመልከት ዝግጁ ሆኗል። በሩን ከፍቷል። ይሄ ምናልባት ለማንቸስተር ዩናይትድ አሁን ጥሩ የድርድር አጋጣሚ ነው፣ ቼልሲ ተጫዋቹን ለመልቀቅ ፍላጎት ማሳየቱ። ነገር ግን ቼልሲዎች ይህን ተጫዋች ለመሸጥ የሚፈልጉት ክፍያ 50 ሚሊዮን ፓውንድ ነው። ከ3 ዓመት በፊት በ18 ሚሊዮን ፓውንድ ያስፈረሙትን አማካይ ዩናይትድ አሁንም ይሄ ተጫዋች 50 ሚሊዮን ፓውንድ ያወጣል ብለው አይገምቱም። ዩናይትዶች ሬት ያደረጉት የክፍያ ሂደት ለዚህ ተጫዋች 38 ሚሊዮን ፓውንድ እንደሆነ በመረጃው ላይ ተካቷል እና ይሄ ተጫዋች አሁን ላይ የበለጠ ደቂቃ መፈለጉን ተከትሎ ከቼልሲ የመልቀቅ ፍላጎት በደንብ ተጫዋቹን ማሳይቷል። ቼልሲዎችም ይህን ተጫዋች ለመልቀቅ ጥያቄ ለመቀበል ዝግጁ ሆነዋል። ግን በፈላጊው ክለቦችና በቼልሲ መካከል የሚቀርበው ከፍተኛ የዋጋ ልዩነት አለ። ኦፊሻል ድርድሮች ግን እንዳልተጀመሩ ነው ሁሉም መረጃዎች ላይ የሚጠቆሙ። ግን ማንቸስተር ዩናይትድ በራሱ በኩል ለማቅረብ ያቀደው ቼልሲ ተጫዋቹን ለመሸጥ ያሰበበት ዋጋ ተቀራራቢ እንዳልሆነ በዘገባው ላይ ተካቶ ወጥቷል እና ቼልሲ እና ማንቸስተር ዩናይትድ ደግሞ በቅርብ ዓመት ውስጥ ከተመለከታችሁ ጤናማ የሆነ ግንኙነት አለ። በተጫዋቾች ዝውውር በኩል ከሁዋን ማኑዌል ማታ አንስቶ ሁለቱም ክለቦች መካከል ያለው የፉክክር ደረጃ የባላንጣነት ስሜት እንዳለው ነው። ግን በዝውውር በኩል በርካታ ተጫዋቾች በቅርብ ዓመት እንኳን ከቼልሲ ወደ ማንቸስተር ዩናይትድ እነ ሜሰን ማውንት ተዘዋውረዋል። ከማንቸስተር ዩናይትድ ወደ ቼልሲ እና አሊያንድሮ ጋርናቾም ተዘዋውረዋል ባለፈው ሳመር። ስለዚህ ቼልሲ እና ማንቸስተር ዩናይትድ መካከል ይሄ ለድርድር ሊያስቀምጣቸው የሚችል አቋም አለ። በደንብ ሁለቱ ክለቦች ጥሩ ቀረቤታ አላቸው። በሜዳ ላይ ያላቸው ባላንጣነት እንዳለ ሆኖ ግን ከሜዳ ውጪ አንዱ ለአንዱ ተጫዋች ለመሸጥ ለምሳሌ እንደ ማንቸስተር ዩናይትድ እና እንደ ሊቨርፑል አይደለም፣ እንደ ሲቲ እና እንደ ማንቸስተር፣ እንደ ሲቲ እና እንደ ሊቨርፑል ሁሉም ጉዳይ በሮች በሁሉም አቅጣጫ የተዘጉ አይደሉም በእነዚህ ሁለት ትላልቅ ክለቦች መካከል። ስለዚህ ማንቸስተር ዩናይትድ የተሻለ እድል አለው ይህን ተጫዋች ለማስፈረም በሚል አብዛኛው ይህን ዘገባ ይዘው የወጡ እነ ኦርኒስተንም ለማንቸስተር ዩናይትድ ደግሞ በጣም ቅርበት እንዳለው የሚነገረው እነ ክሪስ ዋይለርም ይህንን መረጃ አረጋግጠዋል። ግን የሂሳቡ ልዩነት ምናልባት የዚህን ተጫዋች የዝውውር ሂደት የድርድር ሁኔታ ረዘም ላለ ጊዜ ሊወስድ ይችላል። ዩናይትድ አሁንም ይሄ ተጫዋች በተመጣጣኝ ዋጋ ነው መፈረም ያለበት። 50 ሚሊዮን ፓውንድ ካለው ኮንትራት ከተጫዋቹ ዕድሜ ከአገልግሎቱ አንጻር አያወጣም ብለው ዩናይትዶች ያስባሉ። ቼልሲ ግን ሪሊዝ ክሎዙ አክቲቭ አድርጓል። ይሄንን የመልቀቂያ ዋጋ መታችሁ የምትከፍሉ ከሆነ ማንኛውም ክለብ ማስፈረም ይችላል የሚል በሩን እንደከፈተም ተገልጿል። ነገር ግን አሁን ላይ በተጫዋቹ በኩል ሌሎች ክለቦችም ለማንቸስተር ዩናይትድ የድርድሩን ሂደት ያከፋፈሉን ስርዓት ይዘው የሚቀርቡት ዋጋ ለዩናይትድ እንደገና ፈተና ሊሆን ይችላል። በተለይ ኒውካስል ሳንድሮ ቶናሊን ከሸጠ በኋላ የዚህን ተጫዋች ቀጥተኛ ተተኪ ለማምጣት ከዚህ በፊት ከሊቨርፑል ኢላማ ከሆነው ከላሚን ካማራ ጋር የኒውካስል ስም
በቅርበት ይነሳ ነበር። አሁን ደግሞ ከወደ ፈረንሳይ የሚወጡ መረጃዎች ደግሞ ኒውካስል ከላሚን ካማራ ዝውውር መውጣቱ እየተገለጸ ነው። ስለዚህ ኒውካስሎች ቀጥታ ፊታቸውን ወደ አንድሪ ሳንቶስ ማዞራቸው ተገልጿል። ምክንያቱም ደግሞ ኒውካስሎች ይሄን ተጫዋች በኖቲንጋም ፎረስት ውሰት ላይ ያለ ተጫዋቹን ለማስፈረም ወይም ከቼልሲ በውሰት ለመውሰድ ጥያቄ አቅርበው ቼልሲ በቀጥታ ዝውውሩን አቋርጦ ነበር በዴድላይን ዴይ እና ድርድሮች የቆሙ ድርድሮች ነበሩ በቼልሲ እና በኒውካስል መካከል። እንደውም አንዳንድ መረጃዎች ላይ እንደሚወጡ ዘገባዎች ከሆነ ሀልን በወሰዱበት አጋጣሚ አንድሬ ሳንቶስን የመውሰድ ከፍተኛ እድል ነበራቸው ኒውካስሎች እና አሁን ፍላጎታቸው በድጋሚ ይህን ተጫዋች ለማስፈረም በተለይ ኒውካስል አሁን ላይ የተሻለ ገንዘብ አለው። ምክንያቱም ቶናሊን ሸጧል፣ አንቶኒ ጎርደንን ሸጧል ለባርሳ በጣም ከፍተኛ ገንዘብ አግኝተዋል። እንደውም በስኳድ ኮስት ሬሾ ኒውካስል ከባድ አጣብቂኝ ውስጥ የገባበትን የፒኤስአር አዲሱ አሰራር ከዩኤፋ ጋር በጋራ ሆኖ የፕሪሚየር ሊግ ክለቦች ላይ የስኳድ ኮስት ሬሾ አዲሱ አሰራር ከአለፈው ሳመር ጀምሮ አክቲቭ የሆነውን አሰራር እንደገና ኒውካስል ላይ ሌላ ተጨማሪ ዕዳ ይዞ እንደመጣ ሲገለጽ ነበር። አሁን እነዚህን ሁለት የቡድኑን ቁልፍ ተጫዋቾች ከሸጡ በኋላ እነዚህን የሂሳብ መዝገቦች ማስተካከላቸው ተገልጿል። ስለዚህ ኒውካስል ቼልሲ የሚፈልገውን አይነት ክፍያ በቀጥታ ሊከፍል ይችላል። ጥሩ ገንዘብ አግኝቷል ትላልቅ ተጫዋቾችን ሸጦ። ስለዚህ ዝውውሩ ላይ ለማንቸስተር ዩናይትድ ፈተና ይሆናል የሚሉ ከዚህ የዝውውር ሂደት ጋር ስሙ ከተያያዙ ክለቦች መካከል አንዱ ኒውካስል ነው። ሌላኛው ተጫዋችና የበለጠ የሌላኛውን የዝውውር ሂደት መረጃ አያይዞ በዚህ የአንድሬ ሳንቶስ ዘገባ ውስጥ የወጣው የአስቶን ቪላ ጠንካራ ፍላጎት ነው። በዚህ ተጫዋች ላይ ያሳዩት ፍላጎት እንግዲህ በቦታ በቀጥታ ከሞርጋን ሮጀርስ ጋር ባያያዝም ግን በስኳድ ሽግሽግ በኩል እንደምታውቁት በዚህ በስኳድ ኮስት ሬሾ ከፍተኛ ገንዘብ እንዲከፍል ትላልቅ ተጫዋቾችን እንዲሸጥ ከፍተኛ ዕዳ ውስጥ ገብቶ በዩኤፋም በፕሪሚየር ሊግም ጫና ውስጥ የገባው ቡድን አሁን ላይ አስቶን ቪላ ነው። 24 ሚሊዮን ፓውንድ ቅጣት ሊጣልበት እንደሆነና ተጨማሪ ሌሎች ቅጣቶች እንደሚከተሉ እየተገለጸ ነው የሚገኙ በቪላ በኩል። ስለዚህ ቪላ ትልቁን ተጫዋች ወይም ከስኳዱ ላይ ከፍተኛ ገንዘብ ማውጣት የሚችል ትልቅ ኮንትራት ያለው ትልቅ ደሞዝ የተሸከመ ተጫዋች ከዌጅ ቢሉ ላይ መቀነስ አለበት። ይሄ ደግሞ ሊሆን የሚችለው አሁን ላይ የአስቶን ቪላ ትልቁ ተከፋይ ሞርጋን ሮጀርስ ነው እንደምታውቁት። ስለዚህ ይህን ተጫዋች ደግሞ ለአርሴናል 130 ሚሊዮን ፓውንድ ካልሆነ አንሸጥም እያሉ ነው። አስገዳጅ ሽያጭ ውስጥ ሊያስገባቸው የሚችል ደግሞ ከፒኤስአር እና ከስኳድ ኮስት ሬሾ ከፍተኛ ጫና ቪላ ላይ እንደደረሰ ተነግሯል። ምንም እንኳን የኤሮፓ ሊግ ዋንጫ አሳክተው ወደ 105 ሚሊዮን ፓውንድ ገቢ ቢያገኙ የስኳድ ኮስት ሬሾ አሰራር ግን ፍጹም የተለየ ነው። ስለዚህ በዚህ ሁኔታ ጫና ደርሶባቸዋል። ማንቸስተር ዩናይትድ ግን ይህን ተጫዋች የማስፈረም ቻንስ አለው የሚለው በተለይ የዩኤፋ ሻምፒየንስ ሊግ ተሳታፊ መሆኑ ክለቡ በራሱ ካለው ብራንድና ስም አንጻር ይህን ተጫዋች ያስፈርማል ተብሎ ይጠበቃል። ግን አሁንም ማንቸስተር ዩናይትዶች ይሄ ተጫዋች 50 ሚሊዮን ፓውንድ አያወጣም በሚለው አቋማቸው ላይ ጸንተዋል። ነገር ግን በቀጣይ ስራ ቀናት ክለብ ከክለብ ጋር ድርድር ለማድረግ ማንቸስተር ዩናይትድ ኦፊሻል ፕሮፖዛል አዘጋጅቷል በማለት እነ ሲሞን ስቶንስም የቢቢሲው ሪፖርተር ከዚህ ጋር አያይዞ መረጃዎችን ይዞቷል። ነገር ግን ማንቸስተር ዩናይትድ የመጨረሻ አማራጩ አይደለም አንድሬ ሳንቶስ። ለምሳሌ የአሌክስ ስኮት ጉዳይ በተደጋጋሚ ከማንቸስተር ዩናይትድ ጋር አሁን ልክ እንደ ማቲያስ ፈርናንዴዝ ይሄ ተጫዋች በተደጋጋሚ በየሳምንቱ በየቀኑ ከማንቸስተር ዩናይትድ ጋር ስሙ ተያይዞ ይወጣል። የአንድሬ ሳንቶስ ስም ግን በዩናይትድ ቤት አዲስ አይደለም። ሩመርሶች አሉ፣ ግን በተጨባጭ መረጃዎች አልወጡም ነበር። አሁን ነው መረጃው በደንብ በስፋት የተገለጸው እንጂ ማንቸስተር ዩናይትድ አንድሬ ሳንቶስን መከታተል የጀመረው በኦልትራፎርድ ማንቸስተር ዩናይትድ ቼልሲን ባሸነፈበት ጨዋታ ነው።
ነገር ግን የአሌክስ ስኮት ስም በተመሳሳይ እንግዲህ በየቀኑ ከምንሰማቸው ተያያዥ ስሞች መካከል አሌክስ ስኮት አሁንም የዩናይትድ ተቀዳሚ ምርጫ ነው። ይሄ የበርንማውስ ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን ተጫዋች እንደምታውቁት አርሴናሎች ያለፈው ሳምንት ይሄን ተጫዋች ይሸጣል ወይ 64 ሚሊዮን ፓውንድ ልናቀርብ ነው የሚል ጥያቄ ነው፣ ፕሮፖዛል ሳይሆን ጥያቄ አቅርበው ከቫይታሊቲ ስቴዲየም ያገኙት መረጃ እንግዲህ ተጫዋቹ በዚህ የዝውውር መስኮት እንደማይሸጥ ነው ለአርሴናሎች የተገለጸው። ከዛም በኋላ ነው እንግዲህ አሁን ሰሞኑን ደግሞ በሚወጡ መረጃዎች ለብሩኖ ጊመሬስ አርሴናል ጥያቄ ያቀረበው የአሌክስ ስኮት በር መዘጋቱን ተመልክተው ነው የሚሉ ዘጋቢዎች አሉ። እንግዲህ ይሄ ተጫዋች በተጠናቀቀው የውድድር ዓመት 37 የፕሪሚየር ሊግ ጨዋታ አድርጓል። 35ቱን በቋሚነት ጀምሯል። የአንዶኒ ኢራዮላ በርንማውስ በጣም ቁልፍ አማካይ ነበር። ይሄ የ22 ዓመት እንግሊዛዊ አማካይ በዩናይትድ አሁን ላይ ልክ እንደ ማቲያስ ፈርናንዴስ በጣም ቅድሚያ የሚሰጠው ተጫዋች እንደሆነ ሁሉም መረጃዎች ላይ ተያይዞ የወጣው ስም የዚህ እንግሊዛዊ የአሌክስ ስኮት መረጃ ነው። እስቲ የዚህንም ሁኔታ የምንመለከተው ነው። ግን እንደ በርንማውዝ አቋም ከሆነ ተጫዋቹን ለመልቀቅ የቀረው የ18 ወር ኮንትራት የ2 ዓመት ልክ እንደ ቶናሊ ይሄ ተጫዋች የቀረው የ2 ዓመት ኮንትራት ሆኖ ነገር ግን 80 ሚሊዮን ፓውንድ ከሆነ ብቻ ነው የምንሸጠው ነው የሚሉት። እንግዲህ የዝውውር የተጫዋቾች ዋጋ አሁን ኮንትራት ከመሸጥ ይልቅ ክለቦች እያሰቡ የሚገኙት የተጫዋቹን ብቃትን ያማከለ ክፍያ ነው። ከዚህ በፊት በኮንትራት ልክ አንድ ተጫዋች 2 ዓመት 1 ዓመት ኮንትራት ሲቀረው የሚሸጥበት ዋጋ ምንም እንኳን ተጫዋቹ አስተማማኝ ቢሆንም ዋጋው ያንሳል፣ ይቀንሳል። ነገር ግን ሲቲ እና ቶትናም የገበያውን ሂደት በጣም አበላሽተውታል፣ ወይም ያልተገባ ክፍያ ከፍለው የገበያውን ሁኔታ አሳብደዋል። ስለዚህ ክለቦች አሁን እነዚህን እየተመለከቱ ሌሎች ሻሽ ክለቦች የሚጠይቁት ዋጋ የኮንትራት ማፍረሻ ሳይሆን በብቃትና ስለ ተጫዋቹ አገልግሎት በተለይ እድሜን ከግምት ውስጥ በማስገባት ነው እያሉ ነው የሚገኙት። እና አሁን አሌክስ ስኮት ገና 22 ዓመቱ ነው። ረጅም ዓመት በበርንማውዝ የተጫወተ ተጫዋች አይደለም። ግን በተጠናቀቀው የውድድር ዓመት ያሳየው በተለይ በቢግ ሲክስ በርንማውዝ ባደረጋቸው ውጤታማ ጨዋታዎች ላይ ይሄ ተጫዋች በጣም አስደናቂ ነበር። ለምሳሌ የምታስታውሱ ከሆነ ኤሜሬትስ ላይ የማሸነፊያዋን ግብ በዛ ደቂቃ ላይ ተረጋግቶ ያስቆጠረበት መንገድ ጠቅላላ አይኖች አሌክስ ስኮት ላይ አርፈዋል። በተለይ ደግሞ ለኢንቴንሲቲ ፉትቦል አመቺ ነው የሚባል እንግሊዛዊ ተጫዋች ነው። የበለጠ ደግሞ ድካም አልባ ነው። ሜዳ ውስጥ ያለው ሃይ ሬት ተጫዋች ነው ይባላል። ሌላኛው አማራጭ እንግዲህ በማንቸስተር ዩናይትድ እቅድ ውስጥ እንዳለ በሲሞን ስቶንስ የቢቢሲው ሪፖርተር ላይ የተመለከትነው ዝርዝር መካከል አንዱ ታይለር አደምስ ነው። የአሌክስ ስኮት ተጣማሪ የአሜሪካ ብሔራዊ ቡድን በዚህ ዓለም ዋንጫ አስደናቂው አማካይ በበርንማውዝም ምርጡን የቀድሞ የሊድስ ቼልሲ ለመግባት በዴድላይን ዴይ ሁሉንም ቅድመ ሁኔታ አጠናቀው እንግዲህ አሳዛኝ የሆነ በሜዲካል ምክንያት ነው ውድቆ ነው ይሄ ተጫዋች ወደ በርንማውዝ በሳመር የተዘዋወረው። አሌክስ ስኮት ገና የ22 ዓመት ተጫዋች ነው። ይሄ የ24 ዓመት ተጫዋች ነው። ግን በሊድስ ዩናይትድ በፕሪሚየር ሊግ ጥሩ ፔርፎርም ያደረገ ከዛም በኋላ ወደ ፕሪሚየር ሊግ አድጎ እንደውም በበርንማውዝ የምናስታውሰው ታይለር አደም የኤሲኤል ጉዳት አስተናግዶ 1 ሲዝን ሙሉ በርንማውዝ ማገልገል አልቻለም። ግን ከተመለሰበት ጊዜ አንስቶ በጣም አስደናቂ አማካይ ነው ታይለር አደም። የዚህ ተጫዋች ዋጋ ደግሞ አሁን ላይ ባለው የትራንስፌር ማርኬት ከሆነ ከ40 እስከ 50 ሚሊዮን ፓውንድ የሚገመት ነው። የዚህ ተጫዋችም ኮንትራት የ2 ዓመት ኮንትራት ብቻ የሚቀረው እስከ 2028 ብቻ ነው የኮንትራት ዘመኑ። ሌላኛው በማንቸስተር ዩናይትድ ራደር ውስጥ እንዳለ ደግሞ የሚነገርለት የቦሩሲያ ዶርትመንዱ ፊሊክስ ኒሜንቻ ነው። ይሄ ተጫዋች እንኳን ከማንቸስተር ዩናይትድ ጋር ስሙ መያያዝ ከጀመረ ቆይቷል። በዚህ ዓለም ዋንጫ ባሳየው ብቃት ብቻ ሳይሆን ከዓለም ዋንጫ በፊትም የኒሜንቻ ስም እንደውም በአንድ ወቅት በጋዜጣ
የታገዘ መረጃ አድርሰናችሁ ነበር። ቢልድ በአንድ ወቅት ይዞ የወጣው ማንቸስተር ዩናይትድ በተለይ ክሪስቶፈር ቪቪያሊ በጀርመን እግር ኳስ እውቅ የሆነ ስካውት ማኔጅመንት የሆነ እንደምታስታውሱት በአርቢ ሌፕዚግ ግሩም ቆይታ ያደረገ የነ ሃላንድ የነ ቤንጃሚን ሼሽኮ የነ ክሪስቶፈር ንኩንኩን የነ ዶሚኒክ ሶቦዝላይ የነ ኢብራሂም ኩናቴ በጣም አስደናቂ የአርቢ ሌፕዚግ የአካዳሚ ውጤቶችና በተለይ በምልመላ በኩል ያለው አቅም በጣም ይነገርለታል። ይሄ ባለሙያ አሁን በማንቸስተር ዩናይትድ የሪኩፕመንት ዋና ዳይሬክተር ነውና ፊሊክስ ኒሜንቻን ይሄ ባለሙያ እንደመለመለ ነው የሚነገረው። የማንቸስተር ሲቲ የአካዳሚ ውጤት እንደሆነ ይታወቃል። ለእንግሊዝ ብሔራዊ ቡድን እንኳን ከ21 ዓመት በታች ተጫውቷል። ከዛም በኋላ ነው ዜግነቱን ቀይሮ አሁን ለጀርመን እየተጫወተ የሚገኘው። ይሄም ተጫዋች በማንቸስተር ዩናይትድ ራደር ውስጥ አለ። ግን በቅርብ ሳምንት ኪከር ከሚባል የጀርመን ዕለታዊ ተነባቢ ጋዜጣ ይዞ እንደወጣው ከሆነ ይሄን ተጫዋች ለመሸጥ ቦሩሲያ ዶርትመንድ 70 ሚሊዮን ዩሮ ሪሊስ ክሎዝ እንዳለው ተገልጿል። 58 ሚሊዮን ፓውንድ። ዩናይትድ እንግዲህ አማራጮቹ ሰፊ እንደሆኑ ከዚህ በፊትም ሲገለጽ ነበር። ከወደ ስፔን ግን የሚወጡ መረጃዎች እንግዲህ እንደነ ሁሉም ኦርኒስተንም ክሪስ ዋይለርም እያንዳንዱ ዘጋቢዎች የማንቸስተር ዩናይትድን ስም ከአውሬሎ ቹዋሚኒ ጋር አሁንም እያገናኙ ነው የሚገኙት። ዩናይትድ ደፍሮ ይሄ የዌጅ ቢሉን በተለይ ማርከስ ራሽፎርድን የሚሸጥ ከሆነ ምክንያቱም ራሽፎርድ ከተሸጠ እንደምታውቁት በዚህኛው የኮንትራት ዘመን ተጫዋቹ የተወሰነ ፐርሰንት ደሞዙ ያድጋል። መጀመሪያ ሲስማማ ወይም ኮንትራቱን ሲፈርም የነበረው ስምምነት አለ። ከ300,000 ፓውንድ የተወሰነች ፐርሰንት አድግና ከዚህ ከፈረንጆች ጁን በኋላ 324,000 ፓውንድ ይሆናል ደሞዙ። ገና ማንቸስተር ዩናይትዶች በሂሳብ መዝገባቸው የደሞዝ ክፍያ ላይ ትልቁን የካሴሚሮን ደሞዝ እንዳነሱ ይሄም ጫና አለበት ክለቡ የራሽፎርድ ደሞዝ። ራሽፎርድን ሸጦ እዚህ ላይ ደግሞ ከደሞዙ ክፍያ ላይ የራሽፎርድን ደሞዝ ማንሳት በጣም ለዩናይትድ ትልቅ የፋይናንስ በተለይ የስኳድ ኮስት ሬሾ ላይ ትልቅ ማቅለያ ነው የሚሆነው እና የአውሬሎ ቹዋሚኒን ዝውውር ዩናይትድ ክፍያውን የመክፈል ችግር የለበትም። የደሞዝ ክፍያው ግን በጣም የዚህ ተጫዋች በጣም የተጋነነ የደሞዝ ክፍያ ነው ያለው በሪያል ማድሪድ። በተለይ የቦነሱ ክፍያ የአንዳንድ የስፔን ሚዲያ እንደሚለው ከሆነ የደሞዙ 40% ቦነስ ክፍያ አለው የሚሉ አሉ። እንደዛ እንግዲህ በጣም ከባድ የደሞዝ ክፍያ ነው። ይሄ ማለት በወር በሳምንት ሳይሆን በወር አንድ ተጫዋች የሚያገኘው የቦነስ ክፍያ። ይሄ ምናልባት ዩናይትድ በምን አይነት መንገድ ማኔጅ ያደርጋል የሚለው ይጠበቃል። ምክንያቱም የጆዜ ሞሪኖ የማይነኩ ተጫዋቾች ተርታ ውስጥ የለም ነው የሚሉት። በተለይ ዳሪዮ አስን እንደምታውቁት የማድሪድ ዋና ከተማ ጋዜጣ እንደሚለው ከሆነ አውሬሎ ቹዋሚኒ የመቆየት እድል አለው፣ ግን የማይነካ ተጫዋች አይደለም ነው የሚሉት። በተለይ ደግሞ ፊሊክስ ዲያዝ የሚባል የዳሪዮ አስ ዘጋቢ ይህን ጉዳይ በተደጋጋሚ ያብራራል። የመጨረሻው ዩናይትድ ኢላማ በአማካይ ክፍል ከተያዙ ዝርዝሮች ውስጥ ካርሎስ ባሌባ ነው። ብቃቱም ክፍያውም እኩል የወረደ ተጫዋች። አምና እንደምታስታውሱት በጣም የብራይተን ኃላፊዎችን ተጭኖ ነበር፣ ግፊት አድርጎ ነበር፣ ጥሮ ነበር ዝውውሩ እንዲካሄድ። ማንቸስተር ዩናይትድ ከ100 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ አልነበረም። ብራይተን ደግሞ በወቅቱ ከካሴዶ ያልተናነሰ ክፍያ ፈልጎ ነበር። ዩናይትድ ዝውውሩን እንግዲህ ተጫዋቹን ካስማማ በኋላ ብራይተኖች በዋጋቸው ጸንተው አንሸጥም አሉ። ብራይተንም ሳይጠቀም ዩናይትድም ተጫዋቹን ሳይገለገል የበለጠ ደግሞ የተጫዋቹ ብቃት መውረድ የትራንስፌር ማርኬት የተጫዋቹ ያወጣል ተብሎ የሚገመትበት የክፍያ አይነት በቀጥታ የወረደ። እንደውም በቅርቡ አንድ የፕሪሚየር ሊግ ሪፖርት ወጥቶ ነበር በዘ ታይምስ ይዞ የወጣው ዘገባ። በብቃታቸው መውረድ ምክንያት ከትራንስፌር ማርኬት ላይ ሬታቸው የወረደ የክፍያ ይሄን ያክል ገንዘብ ያወጣሉ ተብሎ የተገመቱ ተጫዋቾች ክፍያቸው የወረደ ተጫዋቾች ባላቸው ኮንትራት ልክ ሳይሆን ባላቸው አስተማማኝነት
በሚል አንደኛ ደረጃ ላይ ያስቀመጠው ካርሎስ ባሌባን ነው። ምክንያቱም አምና ዩናይትድ ያንን ክፍያ የመክፈል አቅም ነበረው፣ ተቃርቦ ነበር፣ ተጫዋቹን ለማዘዋወር በጣም ጥሩ ነበር። ተጫዋቹም ይሄ ዝውውር እንዲከናወን ፈልጎ ነበር። በዚህ የዝውውር መስኮት ብራይተኖችን ልቀቁኝ ብልም ለብራይተን ጥያቄ ይዞ የሚቀርብ ቡድን ጠፍቷል። ግን ማንቸስተር ዩናይትድ አሁንም የዚህ ተጫዋች ፈላጊ ነው። አምና 100 ሚሊዮን ፓውንድ የተባለው ተጫዋች አሁን እንግዲህ 75 ሚሊዮን ፓውንድ፣ አንዳንድ መረጃዎች ላይም ከዛ ያነሰ ነው የሚሉ አሉ። በዩናይትድ ግን ራደር ውስጥ እንዳለ ተያይዞ ተነስቷል። ስለዚህ ዩናይትድ አማራጩ ሰፊ ነው እና አደም ዋርተንንም የሚጠቅሱ ሌሎች ዘገባዎች አሉ። ስለዚህ ማንቸስተር ዩናይትድ አሁን በተመጣጣኝ ዋጋ፣ አገልግሎታቸው ግን በጣም አስተማማኝ የሆነ አማካይ ነው የሚፈልጉት። በስም በፕሮፋይል ሳይሆን በአገልግሎታቸው። አሁን የነ አንድሪው ሳንቶስ አይነት ዝውውር በጣም ትርጉም አለው በሚል አብዛኛው የእግር ኳስ ቤተሰብም እነዚህ መረጃዎች ይዘው የወጡ ዘጋቢዎችም የሚስማሙበት ምክንያት ተጫዋቹ ኦቨርሬት የተደረገ ተጫዋች አይደለም፣ ወይም በሜዳ ውስጥ ያለው አገልግሎት አንደኛ ፊዚካሊ ለፕሪሚየር ሊጉ ፍጥነትና ጉልበት አስተማማኝ ነው። በቦታው ላይ ደግሞ በተሰለፈባቸው ጊዜያቶች ያገኘውን ደቂቃ በአግባቡ መጠቀሙ ነው ዛሬ ላይ በዩናይትድ ደረጃ እንዲፈለግ ያደረገው የሚሉም አሉ እና ምናልባት የአንድሪው ሳንቶስ ዝውውር ከክፍያውም ካለው ኮንትራትም አንጻር ቼልሲ ደግሞ ሪሊዝ ክሎዙን አክቲቭ ማድረጉ የበለጠ ሂደቱን አመቺ ያደርገዋል። ግን ማንቸስተር ዩናይትድ አሁንም እንደ ማቲያስ ፈርናንዴዝ፣ እንደ ሳንድሮ ቶናሊ፣ እንደ ኤሌት አንደርሰን ይሄም ተጫዋች 50 ሚሊዮን ፓውንድ አያወጣም፣ ከዛ ያነሰ መሆን አለበት የሚል አቋም እንደያዙ እዛ ጋር ተያይዘው ተነስተዋል። እንግዲህ ባለፉት 24 ሰዓታት ከዩናይትድ ጋር በጥብቅ ስሙ ተያይዞ የወጣው ተጫዋች የቼልሲ አማካይ ብራዚላዊ፣ እንደውም በዚህ ዓለም ዋንጫ አለመጠራቱን በወቅቱ ሲወቀስ ነበር ካርሎ አንጀሎቲ። ይህን ተጫዋች እንደውም የማንቸስተር ዩናይትድ ለመፈረም የተስማማውን ኤደርሰንን ከመጥራት ይልቅ በፕሪሚየር ሊግ ባገኘው ደቂቃ ከእድሜም ከተጫወተበትም የጨዋታ ሲስተም አንጻር አንድሬ ሳንቶስ የተሻለ ነው የሚሉ ተቾች ነበሩ በወቅቱና ይሄ ተጫዋች እስቲ አሁን ከዩናይትድ ጋር ስሙ በጥብቅ ተያይዞ እየተነሳ ነው የሚገኘው። በቀጣይ ስራ ቀናት ማንቸስተር ዩናይትድ ኦፊሻል ኦፈር አቅርቦ ከቼልሲ ጋር ይደራደራል ወይ፣ ፍላጎቱን አጠንክሮ ተጫዋቹን አግባብቶ ወደ ኦልትራፎርድ ያመጣል ወይ የሚለው በእጅጉ ይጠበቃል። ግን ባለፉት 24 ሰዓታት ከዩናይትድ ጋር ተያይዘው የወጡ መረጃዎች በአጠቃላይ እኝን ይመስላሉ። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ይሄ መረጃ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ይሆናል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሌሎች የዝውውር መረጃዎች ተመልሰን እንመጣለን። ሰላም ቆዩ።